ዘፈን እና ሩሲ ከፈትና ያ መኪና የጓድ መንግስቱ ኃይለማርያም መኪና ሲገባ ፍሳህ ጋሽ ፍሳህ መሃል ላይ ነበር አሁን ይሄን ብናገር ዲጆናል ምናምን ሊል የሚችል ሰው ይኖራል እኛ ጓድ መንግስቱ ከመኪና ላይ ዱብ አሉ የውባጂ ያው መልካም ሴት ነች መጣች አስገደለው ጓደኛ መስሎ አስገደለው አይሉ ያው አንድ ትልቅ በግ አለ እዛ ግቢ ውስጥ የጓድ መንግስቱ ኃይለማርያም በግ ነው የተከበሩ ጀነራል ናቸው ከመንግስቱ ኃይለማርያም ሁለተኛ ወይ ሶስተኛ ሰው ናቸው እነዛ ቢላዎች ውስጥ አንዱን አነሱና የገዛ ሆዳቸው ታርጃን ሆይ ከስልጣን ወርደው እኛ ግቢ በቦክስ መስታወቱ እነዛን የመሳሰሉ የተከበሩ ሚኒስትሮች ቆሻሻ ለመድፋት የሰው ንብረት በግልጽ ጨረታ ለሰው ይሸጣል እነ ጥላውን ገሰሰ እነ ታምራት ሞላ መጥቶ መኪና ይገዙ ነበር ከዛ ጆ ቤታቸውን በጥሰው ሲወጡ ጸጋዬን አዝለው ነው የሚወጡት እንደ ዘፈን አለ ለሌ ቻ ምን ቻ ቢሊማኔ ባሏ ጓደኞች መካከል አንዱ በጣም ይወዳታል እኮ የታወቀ ሩሲያ ጨዋታ ነው ትንሽ ሊጫወታው ነው ተጫወታው ይሄ ስጋውን የወሰደባቸው ሰውዬ ሽጉጡን ስለሚፈራ ነው እኔ አልፈራም እያልኩ አይደለም እፈራለሁ በነቀት እንኳን እንደማይወጣኝ አብጦል ደግሞ እኮ ምናሳደገው እኛ ነን ይላሉ አንተ እነ ጓድ መንግስቱ እኮ ያልተነገረ ትልቅ ታሪክ አላቸው ስንል ጓድ መንግስቱ ቱታ ለብሶ ፑማ ሚል ቱታ አለ ዝግረት ነው የምንናገረው ሙስና እኮ ዜሮ አሜሪካኖች ነው ልጆቻቸውን የሚያስተምሩት ፈሊ ዮርዳኖስ ጨርቆስ 150 ልጆች ወላጅ ናቸው እሳቸው ያ ምን በለው በአመት አራቴ ነው ጸሊ መሪያ ከሻጥናፋ አባት ይገባሉ ኋላ ጓድ መንግስቱ መጡና ራውንድ ፕላስ 1 ቤት አይደለም ይሄን የለንም ተንዱቁ እንዴት ያሳዝናል የሚገርም ነገር የጓድ መንግስቱ ሚስት የውባንቺ ቢሻው ሌላ መጽሐፍ ላይ የማታየው እኛ ልጆቹን እኔ ያየነው ነገር አለ እንዴት ናችሁ ውዶች ሻጉና እንግዲህ ባዲስ መልክ ተጀመረ በኋላ ዛሬ ስንተኛ ሳምንት እንደሆነ እናንተ ናችሁ የምትቆጥሩት አዲስ እንግዳ ይላችሁ መጥቻለሁ ፈታ ያለ ዘና ያለ ጨዋታ የሚያጫውተን ግን ያ ፈታና ዘናው በጣም በቁም ነገር የታጀበ ሰው ይላችሁ መጥቻለሁ በሶሻል ሚዲያ በጣም ተወዳጅ ነው እኔ አሁን በጣም ጥቂት ናቸው በዛ ልክ ተስገብግቤ ማነብላቸው ሰዎች እሱ አንዱ ነው ዛሬ ጋብዘኩላችሁ በጣም ማከብረው ገና ሳላቀው ጀምሮ ማደንቀው የነበረው ዛሬ ደግሞ እንግዲህ ሆኖ ፈቃደኛ ሆኖ ተገኝቷል በጋራ ያጫውተናል ማለት ነው ትገምቱ ወይስ ለጥራው እንዴ እስቲዩት ለማንኛውም እንኳን ደህና መጣ ባሻይ ነው ማለት አዎ እሱ ነው የሚሻለኝ ሰሌ እንዴት ነው ሰላም ነው አቤት ተገናኘን ግን ደስ ይላል እንዴት ነው ተስፋዬ ኃይለ ማርያም ይባላል በባሻይ ነው ብዙዎቻችን የምናውቀው ባሻይ ከምን የመጣ ሐሳብ ነው ገርማል እኔ የወታደር ልጅ ነኝ አባቴ ጀግና ወታደር ነበርና ባሻ ነው እሱ ራሱ ባሻ ማለት ከአምሳ አለቃ ትንሽ ከፍ ያለ ነገር ነውና ባሻይ እያሉ ነው የሚጠሩት ሳጅን ባሻይ እያሉ ስለሚሆን ያው የአባቴን ነገር ለማጥፋት ብዬ ባሻይ ብዬ ራሴ ነው ለዛ ነው ማለት ነው እውነት ነው እስኪት ነው እና በተረፈ እንግዲህ እንግዲህ ካለውልህ እንግዲህ ማጭሩ ቀለል አድርገህ ግን በቁም ነገር ወጋ አድርገን እንጨርሳቸው ጽሁፎች እና ሐሳቦቹ እንዴት ነው የሚመጡት ስታድግ በብዙ ሐሳብ ባለቤት ነው የምትሆነው ብራዘር አየህ ያ ኮሚኒቲ ብዙ ነገር ያሳያል አንድ ሁለተኛ ደግሞ ማንበብ ነው እኛኮ በጣም ከባድ ነገር ነበር ስናነብ የኖር ነው እና ባነበብኩ ቁጥር የማስታወስ ነገሮች እንቅላስ ውስጥ ተከተዋለህ ከዛ ይመጣል ነገሮች ሲገጣጠሙ ታገጣጥመዋል ሌላው በራስ መተማመን እኮ ነው በራስ እስከ ተማመንክ ድረስ ችግር የለው ሌላው ስለሚፈራ ነው እኔ አልፈራም እያልኩ አይደለም እፈራለሁ ግን ቢሆንም ራሴን አሳልፌ እንደው ክብሬን ነው አልሰጥም ስለዚህ በዛ የተነሳ ነፃ ሆኜ ስለምጽፈው ነው ዞሮ ያ ነው ብዬ ነው ማሰው እንግዲህ ሌላው ብሎ ቀልዶች አይደሉ በዛ ነው ያዝናናል ብቻን እንድታወራ እንድትስቅ ምናምን ያደርጋል at the same time ደግሞ ቁም ነገር አለው ለዚህ ነው የተለየ የሚያደርገውና እስቲ የትምህርት ባክግራውንድ ጥሩ ተመረያለሁ በጣም ከአንድም ሁለተኛ እንትን ድረስ ደርሻለሁና
ሙያ ምናልባት የሆነ አስተዋጽኦ ያለው የሚመስለን ሰዎች መልስ እንዲሆን ነው። ሙያ ራሱ ይገርማል። የኔ ሙያ አካውንቲንግ ነው፣ በአብዛኛው አካውንቲንግ ኤንድ ፋይናንስ ነው እና ቁጥር ነው። እኔን እንኳን አሁን በጣም ከቁጥር ጋር ከመዋል የተነሳ በእውነት ነው የምነግርህ ሰሌ ብፈነከት እንኳን እንደማይወጣኝ ቁጥር ነው። 3 4 2 1 0 ዱብ 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 የሚሉትና ከቁጥር ጋር ነው። ከቁጥር ጋር ስትኖር በጣም ፐርፌክሽን ትፈልጋለህ። ሰው ሙያውን አይደለም የሚመስለው፣ ሙያውን ነው የሚመስለው። ወታደር ስትሆን እንደ ወታደር ነው የምታስበው። አካውንታንት ስትሆን እንደ አካውንቲንግ ነው፣ እንደ ሙያው ነው የምታስበው። ቀጥ ያለ ነው ሙያዬ። 1 እና 1 ሲደመር 2 ብሎናል የነገረኝ። በቃ ሁሉ ነገር ለኔ 1 እና 1 2 ነው። ወደዚህ የለም ወደ ሰው ሁሉ ለኔ እውነተኛ ነው። ብትነግረኝ አንተ እናቴ ትሞት ምናምን ብለህ ለኔ መማል የለብህም። የነገርከኝ ነገር አምነዋለሁ። ምክንያቱም ሙያዬ ነው አይነገረኝ። ይሄንን ፐርፌክት ነው። 1 እና 1 2 ነው። አንድ ቀንም 3 ሆኖ አያውቅምና ስለዚህ ይሄን ካሰው ይሄ ከሆነ ሙያዬ ኑሮዬም የዛ ነው ያለው። በቃ 1 እና 1 2 ነው። በዛ ነውና ሴንስ ኦፍ ሂውመር ያው የታወቀ ነው። ያው ሰፈራችን ጨርቆስ አይደል? ለዛ ነው ስለልጅነት ንገረኝ። እኔ ያደግኩት ተወልጄ ያደግኩት ጨርቆስ 4ኛ ክፍለ ጦር ግቢ ውስጥ ነው። አባቴው ቅድም እንደነገርኩ ወታደር ነው እና ቅድም የነገርከኝ እኮ ለኔ ነፃ ሆነ ስታወራ እንደዚህ አይደለም። አባቴ ወታደር ነው። አገሩን የሚወድ በጣም ወታደር ነው። 4ኛ ክፍለ ጦር ግቢ ውስጥ ነው ያደግነው። እዛ 4ኛ ክፍለ ጦር ግቢ ውስጥ በትንሹ ከ5000 እስከ 10000 ሰው ይኖራል። በአንድ እንትን ውስጥ ነው። እንዲያውም የኢትዮጵያ አብዮት የሚባለው እኮ ሲፈነዳ ጥንስሱ እንስራው እዛ ነው። ዋናው እንስራው ይሄ የጥንስሱ እንስራ የነበረው እዛ ነው። እና እዛው ስላደግን የወታደር ልጆች ነን። አባቶቻችን ሀገሮቻቸውን የሚወዱ ሰዎች ናቸው። እነ ጓድ መንግስቱ ኃይለ ማርያም፣ እነ ጋሻ አጥናፉ አባት ከነሱ ጋር ጎለውን አባቶቻችን የነ ጓድ መንግስቱ ኃይለ ማርያም ጠባቂዎች ናቸው። ልጆቻቸው ነው ልጆቻቸው ሆነ አብረን እዛ እንኖራለን። እዛ ሰፈር ይገርማል። በጣም ኮሚኒቲው በጣም ጥሩና አሪፍ ኮሚኒቲ ከመሆኑ የተነሳ ሳይሆን አንድ ሴት መጥቶ ልትወልድ ስትሄድ አንዷ ለምትወልደው 82 ሰው ነው የሚከተላት ራይት። እሺ የምትወልደው እሷ ናት። ሌሎቻችሁ ምንድናችሁ ሲባል እንዴ እሷ ብትወልደው እኮ የምናሳድገው እኛ ነን ይላሉ። አንተ እውነት ነው። ጎረቤት እኮ ነው የሚያሳድግ። ጎረቤት ነው። ኃላፊነት እኮ አለበት። ድሮ አባቶቻችን ጦር ሜዳ ሲሄዱ አንተ እነ ጓድ መንግስቱ እኮ ያልተነገረ ትልቅ ታሪክ አላቸው። እነ ጓድ መንግስቱ እንትኖች ናቸው፣ ምንድነው ስሙ፣ ዲክታተሮች ናቸው፣ ነፍሰ ገዳዮች ናቸው ምናምን ተብሎ የሚወራው ብቻ ነው የተነገረን። ወንድሜ ቤታቸውን ብታይ ለልጆቻቸው ያለው ለአካባቢው ያለው ሰው በሙሉ ጨካኝ ሰዎች አይደሉም። እንዴት እንዲያውም አንቶልድ ስቶሪስ አሉ። እነሱ ባጫውት ደስ ይላል። እነስማቸው ትራስ ለዋሰና ፕሊዝ ትራስ ደገፍ ብዬ ነው ይሄን ጨዋታ መስማት ፈልግ እንዴ ያልተነገሩ ታሪኮች እኮ አሉ። አብረህ እዛው ስትኖር ያልሰማሃቸው ታሪኮች አሉ። ሰው መጽሐፍ ላይ የሚጽፏቸው አሉ። የደርግ ባለስልጣናት ከስልጣን ከወረዱ በኋላ ከእስር ቤት ከወረዱ በኋላ መተው እኔና አብዮቱ እንትና በዛን ጊዜ የነበረው ነበር የሚለው ታሪክ ነበር። አሁን በጣም አሪፍ መጽሐፍ ነው ሁለቱም ክፍልና ኦልሞስት ያዩትን ነው የተናገሩት። እነሱ ያላዩት አሉ። ማታ አያዩን ግን እነሱ የማያዩት አለ። የቤተሰብ ነገር አለ። እኛ ደግሞ ቅርብ ስለነበረ የምናየው አለ። ምሳሌ ልንገርህ። ጓድ መንግስቱ እኔ አንቱ ነው የምላቸው በጣም ስለምወዳቸው ስለማከብራቸው ነውና ሚስታቸው ትዬ ውባንቺ ምሻው ሲወልዱ እዛ ቤት ሄደን ገንፎ በልተናል። እኛ ልጆች ነን። አባቶቻችን እዛ ናቸው። የሻለቃ ልጆች፣ የኮሎኔል ልጆች፣ የመቶ አለቃ ልጆች ምናምን ማለማረግ ልጆች መተን ውስጥ ገንፎ ብሉ ተብሎ እኛ ልጆች ስለሆነ መሬት ላይ ጣውላ መሬት ላይ ቡኒ መሬት ላይ ቁጭ ብለን ትልቅ ትሪ አምጥተው የገንፎ ተራራ ሰርተው ይዘውልን መጡ። ቀና ስንል ጓድ መንግስቱ ቱታ ለብሶ ይሄ ፑማ ሚል ቱታ አለ እዚህ ጋር መስመር አለው። ይሄ ፑማችን ሰሳዋችን ምዘለዋለች አይደለ? እሷ ያለችበት ለብሰው አዲዳስ ምናምን ነገር አድርገው ሶፋ ላይ ቁጭ ብለው የሆነ መጽሔት ይሁን ጋዜጣ ይሁን መጽሐፍን ያናቅም ልጆች ነን ያነባሉና ኮስተር ብለው ሲያነቡ እኛ ሳሎን መሬት ላይ ተደርጎልን እንበላለን ገንፎ። ያው እኔ ትንሽ ረብሻለሁ ልጅ ሆኜ ከዛ ዞር ስል እሳቸው አያዩም። ቶሎ አልኩና በሁለት እጄ ገንፎውን ከነቅቤው ያንስቸው ወደ ላይ ሳር እሱም ልክ ስንል እሳቸው ምንድነው ብሎ ሳዩ እኛ ልብሳችን ወንድሜ በዚህ በኩል ቅቤው በዚህ በኩል ካካ ከግራቸውን አንስተው ካካ ይኸው በሳቅ ሞቱና አይ ልጆች የቀረበላችሁ እኮ በጣም ብዙ ነገር ነው። ብትተባበሩ ተስማምታችሁ ብትበሉት እኮ ከእናንተ የሚተርፍ አይደል? አንተ ትልቅ ነገር ነው የተናገሩ የዛ ጊዜና እዛ ስንኖር እንዴት ደስ ይላል መሰለህ።
እንዴት ደስ የሚል ኮሚኒቲ ነው ከደህንነታችን በስተቀር አንተ እሱን ትለኛለህ አሁን ኮሎኔል አጥናፉ አባተ ጎን ለጎን ነው ቤታቸው ልጆቻቸው የኛ ጓደኞች ናቸው እነ ቴዎድሮስ አጥናፉ በጣም ምርጥ ልጆች እነ ሰለሞን አጥናፉ ምርጥ ልጆች እነ ሱራፌል ጌታሁን በሙሉ እነዚህ ሴቷ ማብነት እና በጣም በቃ ሴቷ እንኳን ትንሽ ልጅ እና አብረን ነው የምንዘለው አብረን ነው የምንጨፍረው አብረን ነው የምንማረው ፈልግ ዮርዳኖስ ነው እነሱ የኢትዮጵያ መሪዎች ሆነው ይገርም ነገር በደረግ ጊዜ በድፍረት ነው የምንናገረው ሙስና እኮ ዜሮ የነበረበት ደረጃ ላይ ነው ዜሮ ነው ማንም ሰው ተነስቶ እንደ ብልብድው ላይ አይዘርፍም እና ኢቨን ልጆቻቸውን የኢትዮጵያ መሪዎች ሆነው ልጆቻቸውን የሚያስተምሩት ፈልግ ዮርዳኖስ ጨርቆስ ነው ለአንደኛ ክፍል 1 ብር ለሁለተኛ ክፍል 2 ብር ለሶስተኛ ክፍል 3 ብር ለስምንተኛ ክፍል 8 ብር እየከፈሉ ያስተምራሉ ልጆቻቸው ከደሞዛቸው ውጪ ምንም ነገር የለም እቺ ከባድ ሀገር እጃቸው ላይ ዱብ ብላ ወድቃባቸው ሐሳባቸው ህልማቸው ክሽታቸው እቺን ሀገር እንዴት እናርጋት ነው ስርዓቱ ደግሞ ያው ሶሻሊዝም የምትለው ደግሞ ስርዓቱ ደግሞ ሰውን ያው ይገላል ሰውን ችግር ላይ ይጥላል ጨካኝ ነው እና ሰዎቹን ጨካኝ ያደርጋቸው ለዛ ነውና አስተዳደጋችን አሪፍ ነው በነገራችን ላይ እኛ እዛ ካምፕስ ተኖር አባቶቻችን ደሞዛቸው 150 ብር ነው እሱም በጣም በቃ ሀብታሞች ደና ናቸው ይባል ትንሽ ከፍ ያሉት ሰዎች ደግሞ ከፍ ይላል ደሞዛቸው ነው የህዝቡ ፍቅር ብነግር በጣም ነው የሚገርም አባቶቻችን ጦር ሜዳ ሲሄዱ ደርግ ምንድነው ያቋቋመው የዘማች ቤተሰብ እንክብካቤ የሚል አንድ ፕሮግራም አዘጋጅቶ ሰዎቹ ጦር ሜዳ ወይም ለግዳጅ ወደ በረሃ ሲሄዱ እዚህ ልጆቻቸው ችግር ላይ እንዳይወድቁ የዘማች ቤተሰብ እንክብካቤ ቀሪ ክፍል የሚባል ነገር አለ አርገው ትልቅ ሰው ወይ አንድ እንትን ልጆቻቸውና ሚስቶቻቸውን የሚቆጣጠሩ ሰው ያስቀምጣሉ እኔ ትዝ ይለኛል ጋሽ በየነ የሚባሉ ሰውዬ አባቶቻችን በሌሉ ግሳቸው ናቸው አባታችን በየቤቱ ይሄዱ ምን በሉ እንተቱ ጥናታቸውን ያጠኑ ነው ምናምን ወላጅ አምጡ ሲባል ጋሽ በየነ ነው የሚሉት ለ150 ልጆች ወላጅ ናቸው እሳቸው ሰርቲፊኬት ላይ ታህል የወላጅ ወይም ያሳዳጊ ፊርማ ይላል በሙሉ አሰልፈው እንደ ትምህርት ቤት እንደ ዳይሬክተሩ ሰርቲፊኬት እንዲተከምሩ ከላይ ያነሱ የዘመዶ የሚያሳዳጊ ፊርማ እየፈረሙ ነው የሚልኩት እኛንን አሳልፈናል ከድህነት በስተቀር ምን ነበረብን ስጋ በልተና እናውቅ ኑሮ ያው ስጋ ምን በላው በአመት 4 ነው ሰሌ ለእንቁጣጣሽ ለገና ለፋሲካ ለግንቦት ልደታ 4 በለ በተቀረው ይገርም ነገር ኤክስትራ ኦርዲናሪ በድንገት አንዱ ቤት ውስጥ ስጋ ወጥ ከተሰራ እናውቃለን ስለዚህ ሳህኖቻችንን እንይዝና እንጀራ ላይ ተደርጎ በሙሉ ሰልፍ ይዘን ወጥ ስጡን ነው ሰዎች አይ ደሞ ይስጋ እዚህ ቤት መሰራቱ ማን ነገራችሁ በሉ ተሰልፉት ብላ አንድ ጭልፋ እንደስረኛ እየተሰጠን ይላል ያ ቦንዴጅ ነው ተቆጣ እኔ ሀገሬን በጣም ነው ወደው ለምን አባቶቻችን ዛቆስለው ደምተው ነው የሚወጡት ዓላማው የራሱ ዓላማ ነው ያለው እንዴት አይነት መልካም ነገር ነው ከድህነት በስተቀርኛ በጣም አሪፍ ሰዎች ነበሩ ስለዚህ እስቲ ስለ አሁን ቀደም ብለህ ያነሳቸው ፈለገ ዮርዳኖስ አብረው ይማሩ የባለስልጣናት ልጆች ለምሳሌ ኮሎኔል መንግስቶች ያነሳው ትንሽ የጠባቂ የወታደር ልጅ ነው እሱ ደግሞ የመሪ ልጆች ናቸው እንዴት ምንም ልዩነት የሌለው እንዴት ልዩነት ሊኖረው እኛ ራሱ ልዩነቱን አናውቀው ተደባድበን ተነጋግረን ነው እንዲያውም ነጓድ መጀመሪያ ጋሽ አጥናፉ አባቴ ይገባሉ ካምፕስ ጋሽ አጥናፉ መጀመሪያ ይመጣሉ እንሰለብ ልጆቻቸው እሳቸውን ከስራ ሲመጡ ልጆቻቸው የኛ ኩዮች ናቸው የባደ መንግስቱ ልጆች ናቸው ትንሾች ናቸው ሴቶች ናቸው የመጨረሻው መሰለኝ ወንዱ እንደውም እንጂ ልጆች ናቸው በጣም ልጆች ናቸው እነሱ የጋሽ አጥናፉ ልጆች እነዚህ ቴዲ አጥናፉ 5ኛ ክፍል አብረን አንድ መቀመጫ ላይ ቁጭ ብለን ፍልገር እነሱ ምንማረው የተማር ነው እና የኑሮ ልዩነት የምትለው ነገር የለም አንድ አይነት ነው እኛ ትንሽ እንኳን ስጋ ሲያምረን ቴዲ ቤት እንሄዳለን ጋሽ አጥናፉ ቤት እነሱ ሽሮ ሲያምራቸው ወደኛ ቤት ይመጣሉ አብረን ገብተን እናቶቻችን የኮሎኔል መንግስቱ ሚስት ናት ምናምን ነገር የለም ነው ባንቺ ብቻው ከኛ ከሰፈር ሰዎች ጋር መቶ ለቅሶ ይደርሳሉ ለቅሶም ሲኖር ደረታ አብረው ተሰብስበው በሃርመኒ ይሉታል ደረታቸውን ይመታሉና ምንም አይነት ልዩነት የለም የሀገር መሪ ልጅ ነው አብረን ያደከው ኢቭን እነ መንግስቱ እኮ ሲመጡ እኮ ከተራ ቦታ ላይ ነው የመጡት አብረው ወታደሮች የነበሩ ነው ተብሎ አይደል የመጡት ስለዚህ በዛ ማይል ነገር ልዩነት የለም ተወሱንና የዘር ልዩነትም አናግምኛ እነ ከሌ እኮ እንደዚህ ናቸው እነ ከሌ ኦሮሞ ናቸው እንደገሪ ትግሬ ናቸው እኛ እናቅም በቃ ሁሉም ሰውኛ ለኛ
አንድ አይነት የቤት ቁጥራችን አንድ ነው በነገራችን ላይ በከፍተኛ 21 ቀበሌ 14 የቤት ቁጥር 435 በ435 ውስጥ 10,000 ሰው ሊኖር ይችላል እና አንድ አይነት በጣም እኔ ይገርማል በቃ ደስ ይለኛል ስለሱ ሳስብ እንደገና ወደ ልኝታችሁ ተመልሳችሁ ግቡ ብንባል እንዴት ደስ ይለኝ ነበር ግን አንገባም ወያኔ ሲመጣ ያው ውጡ ተብለን ወጣን ተበታትነን ቀረን ያ ህብረታችን በጣም አሪፍ ነበር አልኩ ድህነት ብቻ ነው ከረማታ የሚባል ነገር ከረማታው እንዴ ከረማታ በጣም ነው የሚገርም ከረማታ ምንድነው ብዬ እኛ ትዛነው ተወልደን ያደግነው ከረማታ ምንድነው ከረማታ ሲባል ምንድነው ከረማታ ብዬ ትልቅ ሰው ኮንኩ ባለው ሳየው የሆነ ጣሊያን ቋንቋ ነው ሩቅ ያለ ትልቅ አዳራሽ ነው እዛ አዳራሽ ውስጥ አዳራሹ በሰንጠረዥ ነው በምንድነው ስሙ በሳጠራ በነገራችን ላይ ሳጠራ ምን ያሁን ልጆች አያውቁም እኮ ሳጠራ ብትላቸው አያውቁም ስለዚህ ሳጠራ ወደ ደቡብ ነው ምናምን ነው የሚገኘው በሳጠራ ተከፋፍሎ በዚህ 22 ቤት በዚህ 22 ቤት 44 ቤት ጥብብ ያለች ኮሪደር አለች በሩ አንድ በር ነው ያለው ትልቅ በር ነው እንደ ሚኒባስ በር ገገገገገገ ብሎ ይዘጋል ይከፈታል ጣራው አንድ ነው ትልቅ ጣራ ነው the sky is the limit በቃ ትልቅ ረጅም ነው ፍሎረሰንት መብራት ያን ዘመን 4 ነው ያለው ያን ጊዜ ኋላ ነው እንደውም ለአዳራሹ 4 መብራት ነው ለሁላችንም 4 መብራት የሚደርሰን በኋላ ጓድ መንግስቱ መጡና ጎበኙት እንዴት ነው ሰው እዚህ ውስጥ ይኖራል እንዴ አትሊስት ደግሞ ቢያንስ ለራሳቸው የሚያበሩበትና የሚያጠፉበትን ገብ በጣም ሲምፕል ቴክኖሎጂ እኮ ነበር የሆነ 1000 ሜትር ገመድ ትገዛለህ ያዳረስ ራሱ እንዲያበራ እንዲያጠፋ ታደርገዋለህ በጣም ቀላል ነው ያኔ ግን ገና አዲስ ከረማታ ስለነበረ አንድ ሲኒየር 50 አለቃሉ ጋሽ ደሞዝ የሚባሉ ሲኒየር 50 አለቃሉና እሳቸው ጋር ነው ማብሪያና ማጥፊያ ያለው 4 ነው ፍሎረንሶንቱ እንግዲህ አስብ አንድ ቤት ውስጥ 5 ሰው ቢኖር ወደ 200 ነው የሚሰው ሳጠራዋ በአንድ ሰው ቁመት ልክ ነች እና እዛ ነው እንግዲህ ምን ታደርገዋለህ የህብረት ኑሮ ነው ምን ኖረው ጋሽ ደሞዝ ላጠፋው ነው ይላሉ ቆይ ጋሽ ደሞዝ ቆይ እንዳያጠፉት ቆይ ልጅን ጦታ አላጠባም ቆይ ፖፖ ምናምን ሽንት ቤት በጣም ሩቅ ነው እና ሄደን ሩቅ ቦታ ነው የምትሸነው ምናምን ይባላል እሳቸው ትንሽ ይታገሱና መብራቱን ታቃርጋ ያጠፉታል እንደ እስር ቤት ነው ጠርቅ አድርገው ሲያጠፉት ሰው በኤሌክትሪክ የሚሰራ ነው የሚመስለው ሰው በኤሌክትሪክ የሚሰራ ነው የሚመስል መብራቱ ንቅልስ አድርገው ሰጥ እንደሚል ሰው ልክ ጭልም ሲል ሰጥ እንላለን ሁላችንም እና ሌሎች ድምጾች አሉ ከዛ በኋላ እነዛን ድምጾች ጃው መግለጽ አያስፈልገኝም ምክንያቱም ከባድ እና ከዛ ልክ መብራቱ ሲጠፋ ሌሎች ድምጾች ይመጣሉ እነዛ ድምጾች ላይ ልጅ ሆነ ጭንቅላት ውስጥ ጥሩ ነገር አይፈጥሩም እና የኔ አባት አንድ ጊዜ ጎበዝ ነው ግራውንድ ፕላስ 1 ቤት አይደለም አልጋ ይዞልን መጣ አልጋ ይዞ ሲመጣ እውነት ነው የምነግርህ ሰዴ ያው ቴሌቪዥን የለንም ሬዲዮ 4 ነው ብያለሁ 4 ሬዲዮ አለ 4 ሬዲዮኖች አሉ ከኮንጎም ከምን ዘመቻ የመጡት በሙሉ ሰው ዘጥና 4 ሬዲዮ ይከፈታል አንዱ የኛ ነው 4 የተለያየ ቤት አለ አንዴ ይከፈታል ሲከፈት ልጆች አንዴ ጸጥ በሉ አራቱም ሬዲዮ እኩል ይከፈታል ምንም ጣቢያው አንድ ነው ጣቢያው አንድ ስለሆነ የኢትዮጵያ ሬዲዮ ነው ሲል እኩል ነው የሚናገረውና አራቱም ሬዲዮ ይከፈታል ትልልቅ ነው አንዳንዱ በጥፊ የምትመታው ሬዲዮ ድሮ ባለግር ሬዲዮ አለ በጥፊ ሿ ታረጋዋለህ ልክ ይግልና ግሎ ጠብቆ ከተከፈተ ቆይቷል እና ጠብቆ አስታወቁ ብሎ ነው የሚቀጥል ዜናው ዛጋ የተቆረጣለ እና ምን አለፋ ሰሌ እሱ ይላል ልጆች ጸጥ ብለው ይባላል ዜና እንሰማለን አባቶቻችን ዜና ይሰማሉ ልክ ዜናው ሲያልቅ እነጥላውን ገሰሰ ይቀጥላሉ ህዝቡ የተነሳ ቤት ውስጥ እንደ ልቡ ነው የሚሆነው የሚገርም በዚህ 22 ቤት ሆኖ ማከሉ በሳጥራ የተከፋፈለው ራሱ በር የለውም ስለዚህ መጋረጃ ነው ያለው ልትከፍት ስትሄድ አታቋቋም በር የለውም ማንኳኳት አይቻልም ገለጥ አድርገን እንደማዋላችሁ ምናምን ብለህ የምትሄደው እዛ ውስጥ ያደግነው እኛ በጣም ነው ያደግነው ወጣው እኮ እንዴት ያሳዝናል ልጆቹ ማአት ናቸው ደሞዙ ትንሽ ነው በረሃ ዘምቶ እኔ አያቃቸውም ልጆቹን በረሃ ዘምቶ ይመጣል ወይ ለመስከረም 2 ለአብዮት ሰልፍ ይመጡና እንዴ በቃ ግቢ ውስጥ ይገባሉ በሙሉ ልጆች በአብዛኛው ሰኔ ነው የምንወለደው ያው ይታወቃል ለመስከረም 2 ያው ለመስከረም ስለሚመጡ አባቶቹ ለመስከረም ነው ይመጣሉ ሰልፍ አሳይተው አንዳንዱ ይሄዳል ከዛ በቃ early wedding ነው
ልጆች ብዙ ያለ ወታደር ሀብቱ ልጅ ነው ከሀገሩ ተጨማሪና የኛው አስተዳደግ ከባድ ነው በጣም ከባድ ነው እስቲ ስለ መሰረተ ትምህርት ጋር የተያያዘ ያጫውትከኝ ነበር እንዴት ነው የተማሩት መሰረተ ትምህርት እዛ ያሉ ሰው እናቶቻችንን እኛ መሰረተ ትምህርት ሆነን አስተምረናቸዋል የሚገርም ነገር የዋድ መንግስቱ ሚስት ትየው ባንቺ ቢሻው ከእናቶቻችን ጋር መሰረተ ትምህርት ይማሩ ነበር አሁን ይሄንን የትም ታሪክ ላይ ሌላ ልነግር ይችላል ሌላ መጽሐፍ ላይ የማታየው እኛ ልጆቹን እኔ ያየነው ነገር አለ እንጻፈው ካልን ይጻፈ ግን ስላንተ ነገር ፈርስታን ንገረኝ ማን ነው ጋሽ አጥናፉ አባተ ተገደሉ እኛ ልጆች ነን ውጪ ካምፑ ውጪ ይሄ ባንዲራው መስቀል መውጫና መውረጃው አለ እሱ ጋር ኳስ እንጫወታለን ጓድ ማናቸው ጋሽ አጥናፉ መጡና ቆሙ በር ላይ ምን እንደተነጋገሩ አናውቅም ተነጋገሩ ከማጋን የተነጋገሩት ጋሽ ፍሳህ የሚባል አንድ ሰፈራችን ሰው ይያለ የዘቦቹ አለቃ ነው ቀይ ነው አጭር ሰው የሚያምር የግቢው ጥበቃ አለቃ የግቢው ኃላፊ ነው ምን እንደተነጋገሩኛ ይሰማን ተነጋገሩ ምን አሉና እሱ በቃ ትንሽ ዲያሎግ ነገር አለ ሄዱ እየተጫወትን እንደገዞር ስንል የካምፑ በር ተዘግቷል የካምፑ በር ደግሞ ተዘግቷል አያውቅም ለምን እጅግ በጣም ከባድ ነው አልፎ ነው የሚዘጉት በዛ 4 ሰው በዚህ 11 18 ሰው ነው የሚዘጋው እኔ እንደው መቀለዳለሁ የዚህ ካምፕ ቤት በር የተሰራው ታንክ ተሰርቶ በተረፈው በር መሆን አለበት እላለሁና ተዘጋ የሚገርም ነገር ከተዘጋ ከስንት ጊዜ በኋላ ትንሽ ደቂቃዎች ኃይለኛ ቶክስ ከውጭ ተሰማ የዛን ሁለት ነው ጀስት አንድ 10 15 ደቂቃ ይሆናል ለከጓድ መንግስቱ ላይ ነው ሙከራ እየተደረገ ያለው ልጆቹ ተጠበጣ አገሩ ምድሩ ተበጠበጠ መጀመሪያ ቤተ መንግስት አካባቢ ነው አላቅም ይሆን አደገኛ ፍንዳታ ግቡ ተብለን እኛ ሁላችንም እየበረርን መጣን በሩ ልክፈተው ልዝጋው እያለ ጋሽ ፍሳህ በመሃል ላይ ሆኖ ችግር ያው ነው ከዛ እየበረረ መጣ መኪናው የጓድ መንግስቱ በቃ በሩ ይከፈታልና ሲከፍተው በሩ ሲከፈትና ያ መኪና የጓድ መንግስቱ ማለት መኪና ሲገባ ፍሳህ ጋሽ ፍሳህ መሃል ላይ ነበር ይዞት ሄዶ ገጫቸው እኔ በህይወቴ ሬሳ ያየሁት ይዛን ቀን ልጆች ነበር ከዛ ጓድ መንግስቱ ከመኪና ላይ ዱብ አሉና እሳቸውም እግራቸው ምናምናቸውን አዩ እኛ ተጠርሰን ወደ የቤታችን ሄደን መስኮት ከፍተን በመስኮት ነው የምናየው ከዛ 3 ኳርተር መኪና መጣ አባቶቻችን አሉ ይዛ ወስዶዛ ካምፕ ውስጥ አሪፍ ክሊኒክ አለ ጓድ መንግስቱ ወደዛ ተወሰዱ ጧትኛ ተነስተን ወደ ትምህርት ቤት ልንሄድ ምድረ ላንድ ሮቨር እዛ ተበሳስቶ ቆሟል ያው ቁመታችንም ስለማይደርስ ድንጋይ ምናምን አድርገን ስናይ ይገርም ነገር እዚህ አጃቢዎቹ መኪኖች ላይ የረጋደም ነው ያየነው እንግዲህ የተወሰኑ ሰዎች ተመተዋል ማለት ነው ከዛን ጓድ መንግስቱ በማዘናን ሙአይቴን ነው ምናምንን ብለው ከዘንጆቹን ይወለበለው ወደ ተገባባይ ማለት ከዝ ምናምን ሲሉና ግን ይገርማል ይሄንንም ይሁን ምኑን ይሄላ አላቀም ከጋሽ አጥናፉ አባተ ጋር ተያያዘ ብቻ እዚህ ፖለቲክስ እንግዲህ ፖለቲካው ጥንቅ የዛንለት ነው አይደለም ብዙ ኮሎኔል አጥናፉ የተገደሉ አይደለም ቆይቷል አንድ አመት ምናምን እንዲያም ያልፋል እና ያው ሄደና መጨረሻ ላይ ተገደሉ እኛ ከትምህርት ቤት መተን በዛች ወር ስናልፍ ግቢው ድብልቅልቅ ብሏል እንግዲህ ድሮ በደርግ ጊዜ እኮ ሰው ሲሞትብህ አይለቀስም ለጋሽ አጥናፉ ጊዜ ግን ለቅሶ ነበር ያው እናቶቻችን ደረት እየመቱ ነው ቴዲ ደግሞ ከኔ ጋር ነበር ትዝ ይለኛል ወንድምየው ልጃቸው ተያዘን እነሱ ቤት ገባን ግቡ ጋሽ አጥናፉ ሞተዋል ተባለ በጣም ነው የሚያሳዝነው እና አሁን ለምሳሌ አሁን ሰው ብዙ ሰው አሁን ይሄን ብናገር ዲት ይሆናል ምናምን ሊል የሚችል ሰው ይኖራል እኛ ልጆች ነን ጭር ብሎ ለቅሶ ምናምን ካለቀ አላለቀም አጥቷል የዛኑ ቀን ነው ላይ ጓድ መንግስቱ አይመጡም መጀመሪያ የትየው ባጂ ያው መልካም ሴት ነች መጣች እና በቃ ጋሽ ትያስናቁ ናቸው የሚባሉት ያው ትያስናቀች ናቸው ስማቸው ትያስናቁ እንዴት ያለው መልካም ሴት መሰሉ በጣም መልካም ሴት ናቸው በጣም ቆንጆ ሴት ናቸው በጣም ቆንጆ ናቸውና ሄዶ በቃ ትየው ባንቺ ምክፈርጋት ባልሽ ገደለብኝ ምናምን ከዛ ወደ ምሽቱ ላይ ሲመጡ ጓድ መንግስቱ ነው ይሄን ደብል ስታንዳርድ ነው የምለው ለምን ሰውን ገለው ለቅሶ ሊደርስ ይመጣል እንዴ መጡ ሲሉ አይቶ እናትየው የበረሩ ሄዱ አስገደለው ጓደኛ መስሎ አስገደለው አይሉ
ያው ድንጋጤ እኮ ነው ወደ መንግስቱ እየጠቆሙ አስገደሉ ያው ተጠቃቀሱና እነሱ ሄዱ እንግዲህ ያው እኛ ልጆች ነን የሚመስለኝ በዛ በልጅነት ጭንቅላቴ የሚመስለኝ ምን እንደሆነ ታውቃለህ ለአብዮቱ ሲል ሰዎቹን ገደለ ጓደኛውን ገደለ ለጎረቤትናው ለዝምድናው ሲል ለቅሶ ደረሰ እንዴት ነው የሚሆነው አይ ዶንት ይሄንን በምን እንደምንተነተነው አላውቅም አንተ የምትተነተነው ካለ ሮላቸውን ለዩ ማለት እኮ ነው እንዴት ሁለቱ ዲፈረንት ፐርሰናሊቲ ነው የሀገር መሪ መሆን ሌላ ነገር ነው ጎረቤት መሆን ሌላ ነገር ነው ጓደኛ መሆንም ሌላ ነገር ነው ሶ የሀገሩ ጉዳይ ምናልባት ብቻቸውን አልወሰኑትም ሰውየው ላይ እርምጃ መወሰድ ከነበረበት ተወሰደ ግን እዚህ ጋር ደግሞ እንደ ጓደኛ እንደ ጎረቤት እንደ ሰው መድረስ ነበረባቸው አይ አንተ እሱ ነው የምትገነዘበው አይደል ለኔ ግን ደብል ስታንዳርድ ነው ብዬ ነው ያሰብኩት ሮል ፐርሰናሊቲ አለመቀላቀላቸውን ነው የሚያሳየው ሁለቱን ሮላቸውን ለይተው እንደተጫወቱ ነው ፊልም አረክ ይገርም ነው ሶሲዮሎጂካል ኮንሰፕት ነው አይደል እኔ ሶሲዮሎጂ አላውቅም ለዛ ነው በጣም እኮ የሚገርም ይሄ በጣም ትልቅ ችሎታ ነው በነገራችን ላይ ብዙ ሰው ይደባልቃል መስሪያ ቤት ከተጣላ ጎረቤቱ ቆም ጎረቤትም ተመሳሳይ ስሜት ነው የሚያሳየው ትክክል የብዙ ሰው እንትን እሱ ነው እሱ ግጭት ውስጥ ሲከተ ነው ሁለቱን ሚና ስታቀላቀልና ስታጋጨው ማለት ነው ይሄኛው በቃ ለይተህ መያዝ ስትችል ማለት ነው ሁለቱ የተለያየ ነገር በጣም ነው የሚገርመው እኔ አሁን ምን አስታውስከኝ መሰለህ አንድ ትልቅ በግ አለ እዛ ግቢ ውስጥ የጓደ መንግስቱ ኃይለማርያም በግ ነው ከመታረድ አልፎ ያው በሬ ነገር አክሏል መሰለኝ ከመታረድ ሁሉ አልፎ ትተውታል የማይበላው ምግብ አይነት የለም ፓስታ ይበላ ፓስታ ይበላል ሳር ብቻ ነው የማይበላው እና ስሙን ማን ብለው ስም እንዳወጡለት ታውቃለህ አክሊሉ ለምን ምን አይነት አይምሮ ነው የነበራቸው ምንድነው እኔ በጣም የሚያናድዱኝ እዛ ላይ በጣም ወዳቸውን ሰውዬ በቃ ምንድነው ላለው እኔ የሚመስለኝ አክሊሉ ብሎ ያወጣውለት አክሊሉ ሀብተወልድ ለመሳደብ ካልሆነ በስተቀር እስቲ ካልተፋስም ለበግ አክሊሉ ይባላል የዛ ጊዜ ነው 60ዎቹ እንዴ 60ዎቹ ተይዞ ነው ከተረሸ ነው ምናምን አካባቢ ነው ምን አይነት ነገር ነው ለበግ አክሊሉ ትላለህ እንደኛ እንትን ልኩን ሰውዬ አንተ የኤርትራ ጉዳይና በማን ነው የጓደ መንግስቱ ኃይለማርያም በግ ነው እዛ ግቢ ቤታቸው ውስጥ እኛ ስንሄድ በዛ አባቶቻችን ምናምን ልጆች ምናምን በዛ ስንገባ አክሊሉ ይሉታል እሱም ስሙን ያውቃል ታውቃለህ ነው ዞር ብሎ ይመጣል አክሊሉ ካልጠፋ ስም አክሊሉ የሚሉት በጋቸውን ምንድነው አንዳንድ ሰው እኮ ሲጠላ የውሻውን ስም ባንተ ስም ይተየማል እኮ አንዳንዱ ይሄ በጣም ነንሰንስ ማይሆን ነገር ነውና አሁን ላይ ሳስበው ምን ማለት ነው አንተ አክሊሉ ሀብተወልድ እኮ የከደለች ሀገር ምትገርም ሀገር ናት እኮ ኢትዮጵያ ሌላው ይሙት አይደለም ግን አክሊሉ ሀብተወልድ ታላቅ ሰው የኤርትራ ጉዳይን እኮ ያው ስታነቡ ትልቁን ሚና የተጫወቱ ሰው ናቸው እነዛን የሚያካክሉ ሰዎች መግደል ያው ስራቸው ቢሆን ምን አለበት ከባድ ነውና እንግዲህ እንትና ጽፎ እንደነገረን ነበር ነው ምናምን መጽሐፍ ላይ እንደነገረን ሊገደሉ የነበሩት 13 ናቸው እንግዲህ አገር በ120 ሰው እንድትመራለች ነው 120 ሰው እንዴት ነው አንድ ሰው ነው ሊመራት የሚገባው ሌላው አካሪ ነው እከሌ ቢገደልልኝ ብሎ ነው በሙሉ ሄዶ 60 ደረሰ እከሌ ቢገደልልኝ ብሎ ነገር እውነት ሆኖ የምታውቀው ከልዑል ምናምን እከሌ ከሚባሉት መጨረሻ ላይ 10 አለቃ ሰው ይሞት መጨረሻ ላይ እዛ ስም ዝርዝሩ ላይ 10 አለቃ ስሙ ረሳሁት ሰይፍ 10 አለቃ እንትና አለ ማን ነው እሺ ስሙን 10 አለቃ ከሪተ ይሄ 10 አለቃ በፊውዳሉ ዘመን ልጅ የነበረ ሰው ሊሆን ይችላል ምንም ማለት ተራሳው እንዴት ሆኖ ነው እዛ ጋር ሊከላከል ይችላል ግን በቀልሞን የምታየው በዚህ ነው አየህ አብዮት ሪል ይሄ ከሆነ አመሰዝናለሁ ስለዚህ ስቲል ከዚሁ ሳንወጣ ፕሊዝ የምታውቃቸውን ሌሎች ነገሮችን ነገርን ስለፈለኩኝ ምክንያቱም አንዳንዱ ታሪክ ነክ ነገር ስላለው እና የቅርብ የመጀመሪያ ደረጃ ያይንማኝ ሆነ ያያቸው ስለሆኑ ብዙ ስለዛ መስማት ደስ ይለኛል ምን ሆነ መሰለህ ያው ልጆች ስለነበርን እንግዲህ ብዙም እንዴ ጭላንጭል ነገር አይደለም የሚታይ በጣም የሽመግል ሲሉ ጭላንጭሉ ቀስ ያለ ፌድ ያደርጋል ግን እናቶቻችን ሌሎች አባቶቻችን ያውቁታል እና እዛ ካምፕ ውስጥ ምን ያልተሰራ ነገር አለ ብራዘር ለምሳሌ አሁን ምን ቀደም ከነገርኩ ነገር እስቲ ኦፍ ዘ ሪከርድ እና ይሄ አንድ ምን ነገር ደስ የሚል ነገር እዛ ካምፕ ውስጥ
ፍሬንድሺፕ በጣም ደስ ይላል ወታደሩ የነበረው ፍሬንድሺፕ አባቶቻችን ጠጅ ቤት ገብተው ሲጠጡ ሁልጊዜ እንትን ያስቀምጣሉ ጠጅ ቤት ውስጥ ትልቅ የብረት ሳጥን አለ የሚመለስላቸውን መልስ ያኔ 5 ሳንቲም በጣም ቫልዩ ነበራት 5 ሳንቲም 10 ሳንቲም ከሆነ እዛ ሳጥን ውስጥ ነው የሚከቱት ምን ነው ሲባል ለበዓል በሬ ይገዛበታል ተብሎ ለበዓል በሬ ይገዛል እየተባለ እየተመዘገበ እዛው ይከተታል ልክ በዓሉ ሲደርስ ያ ሳጥን ይከፈታል በቃ ሲከፈት የሳንቲም ማዕት ጥርቃም ያለው እሱ ይመጣና በሬ ይገዛል በቃ በዓል ሲደርስ ትልቅ ጃልሜዳን የሚያክል ሜዳ ነው ያለው እዛ ካምፕ ውስጥ የእነንትና በሬ እየተባለ የግሩፕ ነው ከለታት አንድ ቀን አንተ ለበዓል ለፋሲካ በዓል በሬዎቹ ታረዱ ከዛ ላይ ቅርጫ የሚባል ነገር አለ አባቶቻችን እኛን ዘንቢላ ሲዘው ነው እስቲ ቅርጫ ይዘን እንምጣ ይላሉ ቅርጫ ይዘው ለማምጣት ስንሄድ አንድ የምናውቃቸው ሰውዬ የሳቸው ስጋ ጓደኛቸው መጣና ገንዘብ አላወጣም እኮ ይሄ ማን ነው ሲባል የከሌ ነው እሱማ ከሆነ ጓደኛዬ ነው በቃ ሞዶ ጓደኛዬ ነው እከሌ ወስዶታል በሉ ብሎ እንግዲህ አስብ በአመት አንዴ ተበቀን ስጋ ምን ወላ ሰዎች ይዞባቸው አይሄድም ይዞባቸው ሲሄድ ሰውዬው ልጃቸውን አስይዘው ስጋ ሊወስዱ ሲመጡ ያንተን ስጋማ ከሌ ወሰደው ሲባሉ በጣም ያዘኑት አንጀታቸው አረረ በቃ ይወሰደው እዛ ይገዛለው የሚባል ነገር አይደለም በዛ ዘመን በጣም አዘኑ አንጀታቸው አረረ ጓደኛቸውን ሄደው እንዳይገሉት ጓደኛቸው በክፉ ጊዜ የነበረ ጓደኛቸው ጦር ሜዳ ላይ አብሯቸው የነበረ ጓደኛ ነው በሶማሌ ምናምን ጦርነት ጊዜ ነፍሳቸውን ያዳነው ሰው ነው እሳቸው ተመተው ሲወድቁ ብድግ አድርጎ ተሸክሟቸው ጥይት ያለ ዚዝ ያለ ተሸክሟቸው ከሞቱ ምሽግ ውስጥ ከተው ነው ያዳናቸው ስለዚህ ይሄን ሰው ምን ብለው ይጣሉት በዚህ በሆዴ የተነሳ ነው አይደለ ጓደኛዬን ማጣው ጓደኛዬ ልጅ መገለው በሆዴ ነው አይደለ በዛው ማት ቢላል ከነዛ ቢላዎች ውስጥ አንዱን አነሱና የገዛ ሆዳቸው ተረተርስ ተባለ ጋሽት ተናሞቱ ተባለ በህይወቴ እኔ ልጅ ነኝ አባቴ እዛ ወስዶኝ ሳይ አንተ የሰው አንጀትና የእንስሳ አንጀት አንድ አይደለም እንዴ በህይወቴ ያየሁት እሱ ነው ወደቁ ከሳር ላይ እንዲህ ተነስቶ ሆዳቸው ታስሮ መኪና መጥቶ ሆስፒታል ጦራሊት ሆስፒታል ይዘዋቸው ሄዱ ብቻ በዛም ተረባርበው ተሰፋፋና ዳኑ ሰውየው ይሄን ሰማ ባቴ የተነሳ ጋሽ ከሌ ሞተው ነበር ይባል አዘነ በጣም አዘነ በጣም ቦንዴጃቸው ከባድ ነው ቤተሰብ ናቸው ጓደኛቸው ሆስፒታል ጠይቃቸው ብሎ ሄደ ምንም አደረጋቸው በተኙበት ሆስፒታል ልክ እሱ ሲመጣ ፊታቸውን አዞሮ ወደዛ ዋኪ ቅርታ አድርግልኝ ቢባል ምንም በቃ አሁን አትረብሻቸው እሳቸው ታሞ ተኝቷል ተብሎ ተመለሰ ሰው ቢልክ ምንም መጨረሻ እሳቸው ደነው ወጡ የቤታቸው ሊገባ ሲል ቤተሰብ አናስገባም አሉ አንተ ጨካኝ አባታችንን እናስገድልህ ነበር ምን አለ ቢቀርብኛል አዘነ እሱ ያው ጓደኝነት ነው ብሎ ነው መጨረሻ ላይ ግን እሳቸውም ደነው ወደ ስራቸው ገቡ አንድ ቀን ግን ምንም ሽማግሌዎች ገብተው ሊያስታርቁ ሞክረው አልተቻለም አንድ ቀን ግን ሁለቱም መተላለፍ የማይችሉበት ቦታ ላይ ተገናኙ የት ሄዱ እኛም ሰው ያይዞሩ እኛም ከዛላ በቃ ፊት ለፊት ሲፋጠጡ ይሄ ስጋውን የወሰደባቸው ሰውዬ ሽጉጡን አወጣና ወንድሜ ግደለኝ እኔ አውቄ አይደለም ይቅርታ ካላርክልኝ ግደለኝ አረዛኔ ራሴን እገላለሁ ከዚህ በለጠ ምን ይቅርታል ተቃቅፈው እንደገና ፍሬንድሺፑ ደግሞ በጣም ነው የሚገርመው እዛ ቤት ሁሉም በቃ ከያዘን እንትን ተቃቅፈው ተላቅሰው እንደገና ጓደኛሞች የጦር ሜዳ ሰዎች እንደዛ አይደሉ ህይወትን ሰውታ አይደል አንዱ ሲሞት አንተ ከቀደምከኝ ምናምን ተባብለው ተሸካክመው የሚሄዱ እዚህ ፊልም ላይ የምታየው እኮ ማለት ነው ከዚህ ከሪያሊቲ ነገር ወጥቶ አይደል እና ብዙ አለ ምን ላይ ያነሳው እነዚህ አሁን ብዙ ታሪክ እየተጻፈባቸው ያሉ የባለስልጣናቱ ላይፍ ነው አይደል ከዛ ጋር የተያያዘ ሌሎች ያላየነው ሂዩማን ኤሌመንታቸው ነው በጣም መስማት የፈለኩት ካለ ስቲልም ታስታውሰው ካለ ማለት ነው ለምሳሌ ከልጆቹ ጋር የነበራቸው ኢንተራክሽን እንዴት ነው እንበልና የባለስልጣን ልጅ ጋር ተጣልተ ልጅና ልጅ ቢጣላ ምንድነው ሀፕን የሚያደርገው ምናልባት የጠባቂው ልጅ ለምሳሌ አንተ ብትሆን መንግስቱ ወር የአጥናፋ አባተ ልጅ የደበደብከው ምን ነበር የሚፈጠረው ይገርማል ምንም አይፈጠር
ምንም ነገር እሱ አይነት ሁኔታ ተፈጥሯል። በጣም ደስ ነው የሚል እንደዛ። አሁን አንዱ ባለስልጣን እኮ ልጄን ነው የምንለካብኝ ብሎ በቃ ሀገር ብድር ያዘብኝ ነው። እኛ እኮ አብረን ያደግን ሰዎች ነን። አባቶቻችን ጓደኛሞች ናቸው እርስ በርሳቸው። እነዛ ስልጣን ይዘው ወደዛ ሄዱ። ኦኬ እኛ ከሌላ ቦታ መተን ነው 4ኛ ክፍለ ጦር የገባ ነው እና እኔ በቆልሞሳ እዛው የተወለድነው ማለት ይቻላልና ጋሽ አጥናፉ አባተ ናቸው ያስገቡን። እንዲያውም እዛ አትገቡም ተብለን በቃ የወታደር ሰዎች ናቸው ይግቡ ተብለን ሳጠራ በሳጠራ ቢሆን እዛ ውስጥ ነው የገባ ነውና አሁን አንድ ጊዜ ከጀነራል ገብረየስ ወልደሃና ጀነራል ገብረየስ ወልደሃና ማለት የጓድ መንግስቱ የጥብቅ ጓደኛ ሚዜዎች አገን ምንድነው አበልጅ ነገር ናቸው ድሮ ያው እንትኑ ሳይመጣ በፊት ለውጡ ሳይመጣ በፊት እና ይወደደው ገብረየስ ወልደሃና ማለት በአውሮፕላን በሄሊኮፕተር አደጋ ነው የሞቱት። ጀነራል የአቤታዊት ኢትዮጵያ ምንድነው የፕሮፓጋንዳና የዘመኑ ምናምን ስማቸው ረስቻለሁ የማረጋቸውና ከነጓድ መንግስቱ ቀጥሎ ያለ ስልጣን ነው። ልጁ ያው ከአንደኛ ክፍል እስከ 8ኛ ክፍል አብረን የተማነው ጥበበ ገብረየስ ዶክተር ነው ካናዳ ነው ያለውና is a good doctor እና አንድ ጊዜ ትምህርት ቤት እየተማረ በስክሪፕቶ እዚህ ጋር ሲመታኝ ደም በደም ሆነ። እዚህ ውስጥ ደማብኝ። በጣም ተበሳጨው ተያያዝን እንደባደረ በዛ ለቤት ነው የምነግርልህ አልኩና ያው ሰፈራችን አንነው ገባንና የተከበሩ ጀነራል ናቸው ከመንግስቱ ኃይለማርያም 2ኛ ወይ 3ኛ ሰው ናቸው። እያለቀስኩ ገባው ቤታቸው ገባው። ምንክ እዚህ ጋር በስክሪፕቶ ፈነከተ እንደሱ መታይ ደም በደም ወይኔ አንተ ባለገና እና ሊገሉት ሲሉ መኝታ ቤት ገብቶ ቆልፈው እና ውጣ ዛሬ እንትነህ ና ይቅርታ ጠይቀው ይቅርታ ተጠይቄ ያው በማግስቱ ልጆች ነን ተመልሰን እንገናኛለን እና ይሄ ነው የነበረን ማህበረሰብ እንጂ ቤቶቻቸው ምን ያህል ከናንተ ቤቶች ልዩነት ነበራቸው? ትንሽ ልዩነት አለው። በደንብ እንዲያው ትንሽ አይደለም በደንብ ልዩነት ነው። በደንብ ነው ልዩነት። እነዛ የመኮንኖች ግቢ ነው የሚባለው። ግቢውም ይለያል። ግቢ አጥር የለውም ምን የለውም። መኮንኖች ሰፈር ነው የሚባለው። ጥሩ ቪላ ቤቶች አሉ። የኛ እንደነገርኩ ከረማታ ነው። በኋላ ጓድ መንግስቱ እግዚአብሔር ይስጣቸው የቁጠባ ቤት እዛው ውስጥ ተሰራልን። ቁጠባ ቤቱ ሲሰራልን ከዛ ከ3 በ3 አይደል የወጣ ነው። ስቴዲየም አካለብን ቤቱ። ምን አይነት ቤት ማለት ነው? በብሎኬት የተሰራ። ስንት ክፍል ቤት? አንድ ሳሎን፣ 2 መኝታ ቤት፣ ኪችን አለው፣ በጀርባ ሻወር አለ። እና እኛ ከተፈጠረ እንደዚህ አይነት ቤት አይተናናቅ። ምክንያቱም ወንድሜ እዛች ከረማታ ውስጥ ይኸውልህ በሳጠር አይደለ መሀሉ እዛኛው ቤት ያለው የባልና ሚስት አልጋና እኛ ቤት ያለው የባልና ሚስት አልጋ ተገጣጥሞ ማከሉ ቀጭን ሳጠራ ነው ያለችው። ቀጭን ሳጠራ አስብ። እዛኛው ቤት እንቅስቃሴ ሲጀምር እዚህ ጋር ንዝረቱ እዚህኛው ቤት ጋር ይመጣል። በቃ እንደዚህ አይነት ማህበረሰብ ውስጥ ነው የኖርነውና እኛ እንደዚህ ነን። ተሻሻለልንና ጓድ መንግስቱ እንደው የእግዚአብሔር ይስጣቸው እሳቸው ባሉበት የቁጠባ ቤት ተሰጠ። የቁጠባ እዛው ግቢ ውስጥ ተሰጠ። የቁጠባ ቤቱ ተሰራልንና ለኛ ይሰጠናል ብለን ስንቋምጥ ምድረሻ አንበል ምድረሻ አለቃ እየመጣ ሊገባበት ከግቢው ውጭ እኮ ቤት አለው። አቤቱታ ጓድ መንግስቱ ጋር እናቶቻችን ተሰልፈው ሄዱ። ተሰልፈው ጥጦትነት እየተዋበች እንዴት አይነት ጀግና ሴት መሰለው ሲናገሩ ወንድ ያስንቃሉ። ከየት እንደተማሩት አላውቅም። የቀለም ትምህርት ሳይማሩ እንዴት እንደሚናገሩ ልነግር አልችልም። እንሳቸው ተወክለው ሄዱልህ ጓድ መንግስቱ ቁጥር ጓድ አጥናፉን ጋሽ አጥናፉ ጋር ሄደው በሉ ስጧቸው ተብሎ ቤቱ ተሰጠን። አሁን የቤቱ ልዩነት ምን ነገር እንደሆነ እነዛ ቪላ ቤቶች ናቸው። ስስርልም የሚሆን ነው። አንደኛ ኢትዮጵያ መሪዎች ናቸው። በኋላ ጓድ መንግስቱ ከግድያው ሙከራ በኋላ ለቀው ቤተ መንግስት ገቡ። ቤተ መንግስት ሲገቡ የኔም አባት ተከትሎ ሄዶ የቤት ጠባቂ ሆነ እዛ እና ሲገቡ ሲወጡ እሱ ነው ያቸው። እንዲያውም አንድ ጊዜ አባቴ እንዴት እንዳስደነገጠኝ ብነግርህ በጣም ነው። አባቴ ጋር ሲሄድ ናዚ ማማ ላይ ወጣልኝ። የጓድ መንግስቱ ቤት አሁን ፓርላማው የጠቅላይ ሚኒስትሩ ጽህፈት ቤት እዛ አካባቢ ቪላ ቤት አለ። ባታ ማርያም አጠገብ ነው። ጥይት ቤት ቢባል ደግሞ ፊት ለፊቱ 3 ኪሎ እና 1 ኪሎ ሜትርም አይደርስም 500 ሜትር ርቀት ላይ ነው አለና 50 ካሊበር የሚባል ነገር አለ። እሱን ሆኖ የጓድ መንግስቱ ኃይለማርያም ቤት ውስጥ ነው ግቢ ውስጥ ነው ካሊበሩ እንደዚህ የሚያነጣጥረው። በዚህ በቀዳዳ አይለኝም። በቀዳዳ ሳይ አንተ ጓድ መንግስቱ ቢገቡ ጭንቅላታቸውን መምታት የሚችል ነገር ዋው የኔ አባት ታማኝ ነው። አገሩን የሚወድ ነው። ማንንም ሊመታ ይችላል። ደነገጥኩኝ ስትል በቃ ግንባራቸው ሊል የሚችልበት ነገር እንደዚህ ምን የሚጠበቀው እና እነሱ ተለቀቁና ወደዛ ሄዱ እንጂ ቤታቸው በጣም አሪፍ ደህና ነው። የቀርከሃ ሶፋ ነው ያለው።
ጓድ መንግስቱ ቤት እኮ እንደሱ ነግረኝ ፈልጌ የቀርከሃ ፎቶ እኮ ነው ማን ነው የቀርከሃ መቀመጫቸው ቀርከሃ ነው ሰው እንዴት ቀርከሃ ይዞ ቤተ መንግስት ይገባል አይሆንም ቤተ መንግስት የራሱ እንትን አለው ግን ያን ያህል ነው እንትናቸው እና ደስ ይላል አንድ ጊዜ እሁድ ቀን ነው ላንድ ሮቨር ነው እሳቸውና ሾፌሩ ብቻ መጡና ሊገቡ ሲሉ ሰንሰለት አለው በሩ ላይ በዛሬ ስራ የለም መኪና ተመልሰ ተመልስ ይላል ተበቃው ሲል እንደ እባክህ ለጉብኝት ነው ይወጣል ለምን ጉብኝት ነው የምትለው ስራ ዛሬ እሁድ ነው ስራ የለም ተመለስ ይያለው ነው ያለው አንተ ሰውዬ ይርጋ ወደ መጣበት ተመለስ ይል እኛ ልክ በዛው ጉል ያለፍና ጓድ መንግስት መስኮት እንደሚሸራተት መስኮት ነው ላንድ ሮቨር አረጉና ብቅ ያሉና ጓድ እኛ ነን ለጎብ ብላም ሲው ሰውየው ሽክ ያደረገው ደነገጠ ምን ያህል በቃ የሚሆነው ጠፋው በቃ የሰንሰለቱን አወረደና በቃ ጠፋ በዛው አበላይዞ ሳቸው ምንም አይሉምና ግባ ወደ ስራ ተመለስ በመስኮት ብሎኝ ደስ ይላል እንዴት ነው ሀገር እነ ፊደል ካስትሮ እነ ሳሙኤል ዶ የሚባለው ሰውዬ ሲመጣ ትዝ ይለኛል እዛ ማለት እናንተ ያላችሁ እኛ ጋር መጣ መንገድ ላይ ይዛ አራት ተፈጥሮካ እንደ ማንን አየው መሰለ የፔሎ መሪ ማን ናቸው ያሲር አራፋት ፔሎ ጽፈት ቤቱ ጋር መሰለ ሪቼ ጋር ነበር ፔሎ በጽፈት ቤት ደረጃ ነው የሰጧቸው አይደል በደርግ ጊዜ ያው ከእስራኤል ጋር ብዙም ለመቀያየምም ለምን ሊሆን ይችላል ፔሎም ራሱ ጽፈት ቤት ያለው እና ይላል የፓለስታይን ሊብሬሽን ኦርጋናይዜሽን ኦፊስ ምናምን ይላል ታች ወደ መስከረም አዞሪያ የሚባል አለና ያሲር አራፋት መጥተው ሊጎበኙ ፔሎ ሊጎበኙ ይሄዳሉ ጽፈት ቤቱን የዛን ጊዜ በቃ ጓድ መንግስቱ አብራቸው ቁጭ ብሎ ይመጣል ወይ ብቻ እነ ሳሙኤል ዶ ሲመጡ ሳሙኤል ዶ ነጭ ማህረብ ይዞ እንዲያደ ነበር የናጭሬ ጓድ መንግስቱ እንደሚያከለው እሱ ራሱ ሲያደርግ ጓድ መንግስቱ ከጎናቸው ቆሞ ህዝቡ እያሉ ነካስ ነው መጡ ህዝቡ ለለ ያለ በተገባቸው ነው ያልፈው ዛሬ እንዲያል አታልፍ ወይ ሰው ክፉ ሆኖ ይሆን አላውቅም ወይ ልበል እንጂ ብለ ሆነኛ እንውሰድ በቃ ክፉ ሆነና ማለት ነው ወይ መሪዎቻችን ፈርተው እና በቃ እንደዚህ አርጎ የሚያልፍ ባጠገብ የሚያልፍ ከሩቁ ነው እና ጓድ መንግስቱ እኮ ሜክሲኮ ብሎ ልፍ ሲሉ ታያቸዋል እና ደስ ይላል ያ ታሪክ በተለይ የከረማታ ታሪክ እኔ አሁን ጽፈዋለሁ ብያለሁ ከረማታ ብዙ ታሪክ አለው አሁን ለሚዲያው ምንምኑ የማይመች ይሆንብኛል እንጂ በጣም የሚገረው ነው የኔ አባት በጣም ጎበዝ ነው አንድ ጊዜ ነገር ያለው ግራውንድ ፕላስ 1 አልጋ ይዞልን መጥቶ የት ጋር እናርገው በእውነት ነው ከኋላ እየተዘፈነ ነው የገባው ጉሮ ሸባይ እየተዘፈነ አልጋ አሁን አንዳንድ ሰው ያምነኝ የምር ነው እየተዘፈነ እሱ አይደለም ማን ነው ባክ ቴሌቪዥን ነው ምናምን ገዝተው ሲመጡ ከኋላ ላይ እየተባለ የተዘፈነ ነው ቴሌቪዥን የሚገባው የለም እኮ ቴሌቪዥን በነገራችን አንድ ቲቪ ነበረ ብላክ ኤንድ ዋይት ማለት ብላክ ኤንድ ዋይት ነው ለ10,000 ሰው አንድ ቴሌቪዥን ነበረ እሱም ሰዓት አለው ያው ቴሌቪዥኑም በሰዓት ነው እና ዜና ሲወራ ልጆች አንገባም ደግሞ ያኔ ለውጡ አብዮቱ ምናምን የተጧጧፈበት ጊዜ ነው በተለይ እና ልጆች አንዴ ወደ ውጭ ወጡ እኛ ኢትዮጵያ ቴሌቪዥን ዜና እንሰማለን ይባላል ኢትዮጵያ ቴሌቪዥን ሳይነሳ ልክ ዜናው ሲያልቅ ልጆች ግቡ ይባላል ያን ተጫውተዋለን ቴሌቪዥን እናያለን ቅጣት ነው ቴሌቪዥን የሚያይ ልጅ ይቀጣል ትምህርትን ተማር የምን አባክ ቴሌቪዥን ነው የቅንጦት ነው የሚባለው የቅንጦት ቴሌቪዥን አተምተም ቴሌቪዥኑ የብቻ ክፍል ነበረው የለው አዳራሽ ውስጥ ነው እዛው አዳራሽ ውስጥ እኛ ጋር አይደለም ሌላ አዳራሽ ሜንስ ቤት የሚባለው እንትኖቹ የሚበሉበት መመገቢያ ቦታ ነው እዛ ነው አዳራሽ ነው አግዳሚ ወንበር ማአት አለ ሮብ the mad movies the funny man the mad movies እና እነዚህ የታወቁ ፊልሞች ነበሩ እነ ቦናንዛ እና ቴክሳስ እና ሬድ ኢንዲያንስ ቴክሳስ እነ ክሊንት ኢስትውድ ገና ልጆች ሆነው እና እነሱ ምርጥ ፊልሞች አሉ በሳምንቱ ታላቅ ፊልም አይደለም የሚታየው ሙዚቃው ራሱ ጆሮ ይወስዳል አሁን ፊልሙ ሲጀመር ቴክሳስ አልዘፍነው ዘፈን እና እሱን እናያለን ትዝ ይለኛል መስከረም 1 ኢትዮጵያ ቤት የፈነደው መስከረም 2 አይደለ መስከረም 1 ጆናታን ዲምቢሌቢ የሚባለው ሰውዬ ዶክመንተሪ አልታየም ኢትዮጵያ ቴሌቪዥን ኢትዮጵያ ቤት መስከረም 2 ፈነዳ የሚባለው እኮ መስከረም 1 ያ ፊልም ታይቶ ነው ያ ሲታይ አንደኛ በዓል ነው እንቆጣጣሽ ነው ስለዚህ እንቆጣጣሽ ስለሆነ እኛም ከቤቶቻችን ጋር ሆነን ተፈቅዶልን ቴሌቪዥን ለማየት ቴሌቪዥኑ እኮ በአንድ አይን ሁሉ አትርቃለች ግን ያው ብዙ ያለች ብትሆን አንድ ቴሌቪዥን ተመስገን ብለን እናያለን እና
የሚገርም ነገር ሰሌ በጣም የሚገርም ታሪክ ነው የምነግርህ አሁን መስከረም አንደኛ አባቶቻችንና እናቶቻችን የዓመት በዓል ፕሮግራም ሙዚቃ እስክስታ ምናምን ለማየት ነው የበዓል ፕሮግራም ለማየት ቁጭ ባሉበት ቴሌቪዥኑ ተቋረጠና ዶክመንተሪ ፊልም ታየ እጅግ በጣም ይዘገነን ፊልም ነው ከዛ ዞር ስንል እናቶቻችን እዚህ ጋር ደረታቸውን እየመቱ ያለቅሳሉ አባቶቻችን በዛ ጋር በቁጭት አንገታቸው አርገው ይስቀሰቃሉ ስፔሻሊ ጃንሆይ ለነሉሉ ለውሻቸው ምግብ ምናምን ሲሰጡት እዚህ ይለኛል እንደዛ ሲያደርጉ የሀገር ፍቅር ቲያትርን ብሔራዊ ቲያትር እስክስታ መቾች ጃንሆይ ጋር ሄደው እስክስታ ይመታሉ እሱ ነው ያው ፊልሙ በጣም የሚገርም ፊልም ነው ዶክመንተሪው ከታየም ልክ ፊልሙ ማጠንጠኛው ላይ መጨረሻው ላይ ሲደርስ አንድ ጋሻው ምን ነው ልጅ አስታውሳለሁ አሁን በህይወት ይኖር አይኖር አለቀ እዛ ቤንስ ቤት ውስጥ የጃንሆይ ፎቶ አለ ላይፍ ሳይዝ በጣም ትልቅ ነው ወይ ግርማ ሞገሳቸውን ጎፈር ምናምን አድርገው የተነሱት ፎቶ አለ እና እዛ ግድግዳ ላይ ተለጥፏል እዛ ቤት ውስጥ አዳራሽ ውስጥ በቀጥታ ሄዶ በቦክስ መስታወቱ ሲሉ ረገፈ ሁሉም ሰው ደነገጠ እናቶቻችን ደግሞ ከፊልሙ ይልቅ የፎቶ መሰበር ነው ያስደነገጣቸው ለምን ከዚህ በኋላ ምን እንደሚመጣ እናቅም እንዴት ቢደፍር ነው ምናምን ገና አብዮቱ አልተካሄደም ማለት ነው መስከረም 2 እኮ ነው በነጋታው ሊፈነዳ ነው አብዮቱ መስከረም 2 ነው ኢትዮጵያ አብዮት ያው ቀርፋፋው ካምፕ የገባችሁት ድሮ በዛው ነው ማለት ነው ዋው በጃንሆይ ጊዜ ነው እኛ ጃንሆይ ስልጣን ላይ ያሉን የገባ ነው እዛው ቁጭ እንዳለን አብዮቱ አናታችን ላይ ፈነዳብን እና የሮቦክስ አይለው እንክሽክሽ ወጣ ተሰበረ ግማሹ ደጋረክ ይሏል ግማሹ ንጉሳችንን ሴቶቹ ንጉሳችንን ታስቀስፈናል ያው ጃንሆይ ከሞቱ ብዙ ችግር ይፈጠራል እናቴ በተለይ ጃንሆይን ስትወዳቸው እኛ ግቢ አንድ ቀን ሊጎበኙ ይሄ ሊጨርስልህ መጀመሪያና በቦክስ ላይ መጣው ስብርብር ወጣ ምን ያህል ስሜታዊ እንደሆነ ወጣት እኮ ነው ያው ከኛ ትልልቆች ናቸው ወስዶ ይሄን ሰበረው አባቶቻችንም ጸጣሉ በማግስቱ ጃንሆይ ከስልጣን ወርደው እኛ ግቢ አራተኛ ክፍለ ጦር ግሬ አረንጓዴ የምትመስል ላንድ ሮቨር ይገርም ሲነግሩን አባቶቻችን ሲነግሩን እኮ ከቤተ መንግስት በቮክስዋገን ሲያመጧቸው አረንጓዴ ቮክስዋገን ትንሽ ነች ከዛን መሰለ መኪና ነውር ነው ንጉስን የሚያክል ነገር አይደለም እሳቸውን ያሁን ቮልክስዋገን ውስጥ አንገባምኛ እሳቸው የሚያክል በዛ ጊዜ እኮ ግን ቮልክስዋገን በጣም የተናቃል ነበር እንዳው ከሳቸው ክብር አንፃር እስቲው ዲዘርቭ ያደርጉም እኮ እሳቸው እንዴት አላቅ ሰው ናቸው እኮ እና እዛ ውስጥ ከተቷቸው እና እኛ ሰፈር ነው ይዘዋቸው የመጡት ባይና አይቻለው እሱን እሳቸው ይብርጁ መጣ ወደ 8 ቁጥር ነው ምን ነው ቤት አለ ወደ 8 ቁጥር ይዟቸው ወደ አዳራሽ ማሰሪያ እሱ የእንትሎች የሚኒስትሮች ታስረዋል የኃይለ ሥላሴ ሚኒስትሮች ያሳዝነዋል መሰለ ሚኒስትሮች ብቻ አይደሉም እነዚህ ባለማረጎች ያው ከመረሻናቸው በፊት ሚኒስትሮች በብዛት 1 2 3 4 አዳራሽ ሙሉ አልጋ ተዘርጎታል አራተኛ ክፍል ከጀርባው ከፊትም ባርቤድ ዋየር ተደርጎ የኛ ጓደኞች ሳህን ምናምን ይዞ ምግብ ያቀብሏቸዋል እናቶቻችን ቤተሰቦቻቸው ይመጣሉ ይቀበላሉ ለነሱ አራተኛ ክፍል ጦር ግቢ ከባድ ማሰሪያ ነበር እሱ ራሱ እዛው እየወሰዱ ላይ ያረሻናቸው እና ጃንሆይን ይዘዋቸው መጡ እናቶቻችን እዚህ ደረት እየመጡ መሬት ለመሬት ምን ነው በቃ ሲባሉ አለቀል ንጉስ ወርዶማ አገር አይሆን ተደበላለቀ የሚያሳዝን ሰው ሲያወሩ የሰማሁት ከቤተ መንግስት ያወጡ ጃንሆይ መሆናቸውን ሲያውቁ ሰው የጃንሆይ ፎቶ አለ 5 ሳንቲም ላይ 5 ሳንቲም እየወረወሩ አንተ 5 ሳንቲም በጣም ብዙ ብር ሳንቲም ነበር በ5 ሳንቲም መኪናውን እየመቱት ኳሽ በ5 ሳንቲም በድንጋይ አይመቱት እንዴ በ5 ሳንቲም የንጉሱ ስዕል ስላለበት ነው አየ 5 ሳንቲም ነው ትልቅ ብር ሳንቲም ነው ያረው ይዟቸው መጡ በጣም ያዘኑት ከዛ ሰላም ተፋኛ ያለቅሳሉ እናቶቻችን የሀገር ፊገር ወድቆ አኛ አይተናናቅም በዛ ሰዓት እና ስለ ሚኒስትሮቹም ነገር በጣም ያሳዝናል እኔ በቃ ምርጥ ሚኒስትሮች ናቸው የምናምን ሚኒስትር ዴታ ምናምን አሉ የተባሉ ባለስልጣናት በሙሉ ሄደው ያሰፈር እኛ ልጆች ነን ኳስ እንጫወታለን እዛ እኛ ኳስ እንጫወትበት ቦታና ይሄ የግራውንድ ቴኒስ መጫወቻ የነበረ ነው መኮንኖቹ የሚጫወቱበት ነው እኛ ግን የእግር ኳስ እንጫወትበታለንና ፊት ለፊታችን አዳራሾቹ ይታያሉ ሽቦ ነው ያለው በቃ ምንም ያርጉት እኛ ኳስ እንጫወት ባድናቆት አይሆናል እዛው ያጨበጭባሉ ጎል ሲገባ እዛ ፊት ለፊት ሆነ ቢገርም ቆሻሻ የመኪና ተጎታች አለች
ተጎታች ቆሻሻ መድፊያ መኪና ዋናው መኪና ልትታሰርና መኪናው ሲሄድ ተጎታች ነች እሷ ምግብ በልቶ ቆሻሻ ምናምን የሚጥሏት እዛ ላይ ነው ምግብ ተራፊያቸው ምናምናቸው ተጎታቿ ስትሞላ ቆሻሻው ለመድፋት እነዛን የመሳሰሉ የተከበሩ ሚኒስትሮች ቆሻሻ ለመድፋት ይጣላሉ እኔ ለምን ስትወጣ ካምፕ ውስጥ ሆኖ ግን የእግር መንገድ ይሄዳሉ ካምፑ ረጅም ስለሆነ እየገፉ ነው የሚመጡት አንዱ ከፊት እንደዚህ ይዛል ተጎታች መኪና አይተው እንደ ክብ ነገር ሆኖ ጥልቅ አይደለም የሚለው ዋናው ላይ ያቺ ክቧ ላይ እንደዚህ ይዞ አንዱ ሚኒስትር በጎንና በጎን ወሬ ለማየት ከዛስ አዲስ ያምራሉ አፍሮ ጸጉር ያላቸው ቀያይ ሰዎች ምናምን ፊቴ ላይ ያሉብኝ እናሱ ይሉናል ሰላም ይሉናል በቃ ባይናቸው ሰላም ይላል በወታደር ብረት ኮፍያ ለብሶ ዙሪያውን ተከበው እንድታይዞ መኪናውን እየገፉ ይሄዳሉ ከዛ ላካፈስ ሰጣቸዋል ያነሱ ያን ቆሻሻ መጣል ከዛ ቆሻሻን ደፍቶ ይበላሳሉ እኛ የጦር ሰራዊት ልጆች እየበረረን የተደፈው እንዲላለን ማኪያ ምናምን ምርጥ ነገሮች እናገኛለን እና እነሱ የተፈቱለት ሚስቶቻቸው ዘመዶቻቸው ካምፕ ውስጥ እንዴት እንደሚንደባለሉ እነግራችሁ ከሞት የተረፉ ናቸው ከዛኮ ከእስር ቤት ተፈታ ማለት ቀላል ነገር አይደለም ሰው 8 ዓመት ታስሮ በ9 ዓመት ይረሻናል እንዴ በጣም ይገርምኛል አንዳንዴ እና የሚኒስትሮቹ መኪና በሙሉ ተወርሷል የት ያለው ካምፕ ያዝግቢ ውስጥ ምርጥ ሲትሮን የሚባል መኪና ያየሁት እኔ የዛን ጊዜ እና በቅጽል ስሟ እንቁራሪት ነው ምንላት እንቁራሪት ነች ዝቅ ትላለች እንደገና ከፍ ትላለች የዛን ጊዜ ነው ያየናት መኪናውን ከፍተን ስናሸተው ሲል መኪናው ሽታው ራሱ እነሱ መኪናው ተሰብስበው በጨረታው ሲከናወን እኛ በቦታው ነበርን እቺ እንትን የከሌ መኪና ናት የጀራድ ወይ የማን የሚኒስትሩን ትራ መኪና ናት ምናምን አላት ሻንሲው እንደዚህ ነው እሺ ብሎ ሰውየው ከፍ ያለ ቦታ ላይ ወጣና የሰው ንብረት በግልጽ ጨረታ ለሰው ይሸጣል እነጥላውን ከሰሰ እነታምራት ሞላ መጥቶ መኪና ይገዙ ነበር ከዛ እና የመኪናውን ከቨሮቹ ምናምኖቹ በጣም ሌዘሩ ስለሚያምር እኛ እየገነጠልን ደብተር መያዣ ቦርሳ አድርገን እናሰራው ነበር የሚኒስትሮቹ መኪና እዛው ቆሞ ተራብተራ እየተጎበኙ በጨረታ ተሸጡባቸው ላይ ያው እነሱ እንደሃ ማድረግ ስለሆነ የሚፈልገው ዳ ሆነ ወጥ እና በጣም ያሳዝን ነገር ነው የተሰራው መቼም አንዳንዴም ደስ ይላል አንዳንዴም ያሳፍራል ታሪካችን የኢትዮጵያ ታሪክ ይሄ ነው ግን እኔ ላጎላላ የፈለኩት ሰሌ እነዚህ ሞንስተር ናቸው የምትላቸው ሰዎች በቤታቸው ደግሞ ምርጥ ኳሊቲ ደግሞ አላቸው ጓድ መንግስቱን ብታይ ኳሊቲ አላቸው በስት ኳሊቲ ልጆቻቸውን አካባቢያቸውን ሰውን የሚመዱ ሰው ናቸው በጣም እንግዲህ ያ ሶሻሊዝም ያመጣው ጣጣ ነው ሰውየውን ጫካ እንደ አጃቢዎቻቸው እኮ ሽጉጥ እዚህ ጋር ነበር የሚያደርገው አንዳንዱ እንደ ቴክስ ፊልም ላይ እንዳየው እቺ ትልቅ ሀገር ገና በ23 እና በ24 ዓመታቸው እጃቸው ላይ ዱብ ብለው ወደቀችባቸው እንግዲህ ምን ያድርጉ ይሄን ይመስላል ብራዘር የመጨረሻ ስለ ሎሬት ጸጋዬ ገብረመድህን ደግሞ ትንሽ ንገረኝ የምታውቀው ነገር እንዳለ አውቃለሁ ሎሬት ጸጋዬ ያምቦ ሰው ናቸው ዘመዳችን ናቸው አባቴ ዘመድ ናቸው ቦዳ የሚባል ቦታ ነው የና አባቴ ሀገር ጉልጃ ነው ቅርብ ለቅርብ ነው ዘመዳሞች ናቸው የብሔራዊ ቲያትር ስራ አስኪያጅ ነው እኔ አባቴ ሲነግረኝ ምናለ ጸጋዬ እኮ ታላቅ ሰው ነው ጸጋዬ በጣም ታላቅ ሰው ነው ጣሊያን ቤታቸውን ሲያቃጥለው እናትየው ጎጆ ቤታቸውን በጥሰው ላይ ወጡት ጎጆ ቤታቸውን በጥሰው ሲወጡ ጸጋዬን አዝለው ነው የሚወጡት በጥሰው ማለት ጎጆ ቤት ነው ግርግዳውን በወድሰው ነው የወጡት አዎ በዋናው በርማ እሳት ተለቀቀባቸው ጣሊያን ስለዚህ ግርግዳውን በወድሰው ያው እንትን ጎጆ ነች አሳር ቤት አይደል አፈራርሰውት ልጃቸውን አዝለው ሲወጡ ጸጋዬ ታዝሏል ነው ታስሎ ዞር ሲል እሳት ነው ያየው ቤታቸው ሲቃጠል እንግዲህ ያው ያ ነገር ውስጡ ገብቷል መሰለኝ ለዚህ ነው እሳት ወይ አበባ እሳት ሲነድ የሚለው ቲያትር አለ ፍልሚያ ዘላይ እሳት አለ ሁሉ ጊዜ ጸጋዬ ጽፎ ላይ ተነው እሳት አይልቅም እሳት እና ምናልባት እዛው ውስጥ ትራውማ ነገር አለው ማለት ነው ሊሆን ይችላል እንግዲህ እና ጋይ ጸጋዬ ጃንሆይ እኮ አባቴ እሳቸው ጋር ይወስደኛል ብሔራዊ ቲያትር ስራ አስኪያጅ ነበሩ እና አሁን እንደው ኃይለ ማርያም አንተ ልጆች አባት ብለው የአባቴ ደሞዝ 150 ብር ነው እሳቸው 200 ብር ይሰጡታል ደስ እያለው ይመለሳል ያ አሪሶ ናቸው አይደል ጸግሽ አንድ ምንድነው የሴዳር ሴጎር ጓደኛ አይደሉ
የሴኔጋሉ ፕሬዚዳንት የነበረው ሴዳር ሴንጎር ፈረንሳይ ሀገር አብሮ ሎሬት እሱም ሎሬት ነው እኮ እና እንዲያውም እንደሚባለው ጃንሆይ ለማንንም ሰው ከመቀመጫቸው ተነስተው አያውቁም ይባላል። የተነሱት ግን ያው ለጸጋይ ነው የሚባለው። በእርግጥ ለጸጋይ ሊነሳ ብለው አይደለም የተነሱት እሳቸው። ሴዳር ሴንጎር እዚህ ሀገር ሲመጣ እንዴ ወሬ ጸጋይ የጸጋይ ሀገር ነቻ ሲባል ጸጋይ ደግሞ አልተጠራም ግብዣው ላይ ባሉ ጸጋይን አስቸኳይ እነ ሰለሞን ማናቸው እነ እንተዳጢሞን እያበረሩ ጸጋይን ይዛችሁት ነው ለጸጋይ ከቤቱ ምን ነው ሲል አስቸኳይ ተፈለገ እየበረሩ ይዘው ሲመጡ ሴዳር ሴንጎር ቤተ መንግስት ነው ያለው። ከጃንሆይ ጎን ተቀምጧል። ለጸጋይ ሲገባ ሴዳር ሴንጎር ብሎ ብድግ ሲል ጃንሆይ ምን ተፈታቸውን ብድ ጋሉ ይባላልና ሳውዶ ለማንም ተነሱ ለጸጋይ ተነሱ ተብሎ ያው ሴዳር ሴንጎር እንዳይታዘባቸው እንዲያውም ታሪኩ እኮ ደስ ይላል። የኢትዮጵያን የባህል ቡድን ይዘው ሴኔጋል ዳካር አልሄዱ። ለጸጋይ ዳካር ሲሄዱ ሴዳር ሴንጎር ማግኘት አልቻሉ። ዝም ብሎ ያው ፕሬዝዳንት ነው ዝም ብሎ አይገባም አናስገባም አሏቸው። ለጸጋይ ደግሞ ችግር የለበትም በእንግሊዘኛ ቅኔውን ተቀኘው ጻፈውና ሞርኒንግ ነው የምሽት ጋዜጣ ላይ ለቀቀው። ስሙን ሲያይ ጸጋይ ሀገር ወንድ አደገኛ ቅኔ ጸጋይ እዚህ ሀገር መጥቷል እንዴ የኢትዮጵያ የባህል ቡድን መጥቷል እሱ ይዞ መጥቷል በሉ አስገቡልኝ። የፕሬዝዳንት ጓደኛ ደስ ይላል ባቋራጭ ነብይ እኮ በሀገሩ አይከበርም የሚባለው ይሄ እና ግን ያው የስነ ጽሁፍ ወይም ደግሞ የግጥም አድባሯ ራሷ በዘር ብትመጣ ቢሆን ኖሮ ስንታችን ላይ ወጣለ ነበር ትመጣ ነበር እኔ ላይ የለም ያው መልኳን ቀይራ እኮ አርፋለች በሌላ ነገር አርፋለች በሌላ መንገድ መጣለችና ግጥም ቀላል አይደለም። ግጥም ብትለኝ በጣ ጀምሬ በጣ ነው ነነጣ ነው ገነንጣ አንድ ዘፈን አለ ለሌሌ ቻ ምን ቻ ቢሌ ማለት አላቀው ማነው ድሬዱ ልጅ ነነነ ቃ ማን ነው ዋሽ ምን ነው እንጂ ሌሊ እኛ ሙዚቃ ስለማላዳምጥ ነው እንጂ ምናምን ቆንጆ ምናምን ሺ ምናምን ቂ ለማጨረሻላይና ንግር ቃ ከለ በቃ ይጨርሳል እንደገናና ኦባክ ህይወት እንደዚህ ናት። ብራዚል እንኳንስ ተጨንቀባት ባሻይ ለራሷ ማጨና ታንክ ዩ እንደ ፌስቡክ አመጣው ባሻይ አይ ላይክ ዳት እና አንተ ምን አለ ጠጡ ብትለን እውነት እስካሁን ውሃን ጠጣንም ሳንጠጣ ሶማይ ሶዛት ይሄን ይመስላል። እስቲ እንደው ለመንገድ የምትሆን ፈገግ የምታረግ ነገር ካለች በለንና እንሰናበት። ቅድም ነው ነገርከኝ ተዘጋጅ የሚጠበቅ ማአት ነገር ነው ብዙ ነው መቼም ነው ምን ይሆናል መሰለ ከባድ ነው በዚህ ዘመን ባለፈውም ተናግሬ እንደሆነ አላቅም ሌላ ቦታ ላይና በቃ አንዱ አሴትዮ ባላሞተባትና በቃ እንደምንም ብሎ ሰዎች ወስደው ቀበሩ ምን አሉ ለቅሶ ምን አሉ ለካ ከባሏ ጓደኞች መካከል አንዱ በጣም ይወዳታል እና ቆይ ትንሽ ሀዘኗን ትረጋጋና ያው ስሜቴን ገልጽላታለሁ መቼም እንዳለና ሄደ። መቼ ሄደ? በሰባተኛው ቀን በእሱ ቤት በቃ በጣም ረጅም ሰዓት ቆይቶ ነውና እንግዲህ በቃ በጣም ነው ማዝነው ባልሽ ጥሩ ሰው ነበረ ወል ሞቷል ሄዷል። ግን ሰው ግን ኑሮውን ብቻሽን ልትኖሪ አትችይም። በዚህ ኑሮ ድነት በዚህ ህይወት እንትን ውስጥ ሴት ልጅ ሆነሽ ብቻሽን ከምትኖሪ እባክሽ እኔ እወድሻለሁ ያው የሱን ሌጋሲ ማስቀጠል ነውና አብረሽ ልኖር ላግባሽ ሲላት አየችውና ተሰድበኛለሽ ብሎ ነው የጠበቀው። አንተ ነሲ ታሳዝናል ምን ነው ተቀደምክ እኮ እንዴ መቼ ሲላታል ከቀብር መልስ ለካ ከቀብር መልስ አንዱ ጠይቋል ታውቃለህ ምን አይነት ፍጥነት አይነት ሰው ጠያቂው ደግሞ ምን አይነት ሰው ነው እሱ አስብቶን ደረት እየተመታ በመሃል እሱ በተወን እሺ ትላለች እንዴ እና ፍጥነት ታንክ ዩ ታይምህን መጠቀም አለብህ ለማለት ነው። ታይም ወንድሜ ካሰብከው ያሰብክበትን ጊዜ ታይምን ተጠቀምበት። ይደር የዋል ካልክ እኮ አስቸጋሪ ነው ታው የሚለውና ጊዜው እንደዚህ አይደለ አሁን 1939 ላይ ፖፖቭ የሚባል ሩሲያዊ ፖፖቭ ነውና እና 1939 ላይ እስር ቤት ነው ሶስት ይሄ እኮ የታወቀ ሩሲያ ጨዋታ ነው ትንሽ ሊጫወታው ነው ተጫወተው እስር ቤት ውስጥ ነው አንተ ሶስት እስረኞቻቸው አንተ ምን የተነሳ ታሰርክ ይሏል ሲለው እኔማ በ1939 ዓመተ ምህረት
ፖፖቭን ሰድቤ ታሰርኩ አለ። ኧረ ተው አንተ ሲባል እኔ በ1940 በአመቱ እኮ ነው በ1940 ፖፖቭን አመስግኜ የጊዜ ጉዳይ ፖፖቭን አመስግኜ አመሰገንክ ተብዬ ታሰርኩ አለ። ያኛው ሰደብክ ይሄኛው አመስግኜ ሶስተኛው አንተ ሲባል ጀነራል ፖፖቭን ነኝ ያለ ያና እንደዛ የጊዜ ጉዳይ ነው። ድሮ ልክ ያልሆነው አሁን ልክ ይሆናል። እውነት ነው። ሁሉም ያልፋል በሚለው ብንዘጋው ደስ ይለኛል። እሺ እናመሰግናለሁ። እንግዲህ ውዶች ከተስፋዬ ጋር በነበረን ጨዋታ ከታሪክ ጀምሮ እስከ ፈገግታ ብዙ ነገሮች እንዳገኛችሁ ተስፋ አደርጋለሁ። እኔ በበኩሌ ጥሩ ዘና ያለ ጥሩ ጊዜ ነው ያሳለፍኩት። በጣም ነው ማመሰግነው ባሻዬ። ሌላ ጊዜም እንደምትመጣ ተስፋ አደርጋለሁ። ሲደገም ያምራል ነው ላለው አንዴ ሰላቢ ነው ይባላል። እውነት ነው። ሰላቢ ሲያጎርስም አንዴ ነው ጥፊውም አንዴ ሰላቢ አግኝቼ ስለማላቅ እንዳታገኝ ስለዚህ እንደግመዋለን። እናመሰግናለን። ፈገግ እንዳላችሁ ሳምንታችሁን አሳልፉ። ሀገራችን ሰላም ያርግልን። እናንተም ባላችሁበት ሰላም ሆኖ ሻይ ቡና እዚህ ላይ ተጠናቋል። ከወደዳችሁት ለወዳጆቻችሁ ሼር አድርጉት። ሐሳብ አስተያየት ካላችሁ ደግሞ በኮሜንት አካፍሉን። እንደዚሁ ሌሎች እንዲመጡ የምትፈልጓቸው ሰዎች ካሉ ደግሞ ጠቁሙን። ብራንድ ኒው ጨዋታዎች ያላቸው ሰዎች እየመጡ እዚህ በፈገግታም በቁም ነገርም አብረውን ቢቆዩ ደስ ይለኛል። እስከ ሳምንት ደህና ቆዩ።